ጦርነቱን በይፋ አቀላቅላለሁ ሲሉ ኪም ጆንግ ኡን የመጨረሻ ማስጠንቀቂያ ሰጥተዋል። ከሰሜን ኮሪያ በኩል የተሰማ አዲስ ዜና አለ። እሱን አስደምጣችኋለሁ። እስከ ፍጻሜው ድረስ ተከታተሉ። በዛሬው ዕለት እንግዲህ ከወደ ሰሜን ኮሪያው መሪ የመጣ አንድ በጣም ወሳኝ የሆነ መልእክት አለ። እሱን አስደምጣችኋለሁ። እስራኤል ታርፍ እንደው ትረፍ፣ ማታርፍ ተሆነ ሙሉ ለሙሉ ወደ ጦርነቱ እቀላቀላለሁ። ማንኛውም ሀገር ላይ ሆነው የኔ ዜጎች ጥቃት የሚደርስባቸው ከሆነ ያለምንም ማመንታት በፍጥነት ወደ ጦርነቱ መቀላቀሌን እንዲታውቁ ሲል ዛሬ መግለጫ አውጥቷል። ኪም በንግግራቸው አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ተደምጧል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያም ሰጥተዋል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ክቡራን አድማጮቻችን እንግዲህ እንደሰማችሁት ነው መረጃው ከወደ ሰሜን ኮሪያ በኩል እየመጣ ያለው መልእክት ይህን ይመስላል። ለዓለም በጣም አስፈሪ የሆነና ከፍተኛ የሆነ ዛቻ ነው ይዛታ ያለው። ኢራን ውስጥ የሚገኙ ማንኛቸውም ዜጋ የሆኑ አንድም አይነት ጥቃት ቢደርስባቸው በእስራኤል አሊያም ደግሞ በአሜሪካ በኩል ጥቃት ቢደርስባቸው ማለት ነው በፍጥነትና ምንም ሳላበነታ ወደ ጦርነቱ ምገባ መሆኔን እንዲታውቁ ሲል ዛሬ እንግዲህ ከፍተኛ ዛቻ ከወደ ሰሜን ኮሪያው መሪ የመጣ ዛቻ ይህን ይመስላል ማለት ነው። ይህ እንግዲህ ከፍተኛ የሆነ ለሷ ስጋት እንደሚያድርባትም ብዙዎች እየተቀባበሉት ይገኛሉ። ቀጣይስ ምን ሊሆን ይችላል የሚለውንም በፍጥነት እንግዲህ ወደ እናንተ ማድረሳቸው ሲሆን ቪዲዮንም ለምትችሉትን ያክል ላይክ አድርጉ፣ ሼር አድርጉት፣ ለሌሎች ሰዎች እያካፈላችሁ በትኩስ መረጃ መጥቼ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላህ።